ሰላም ቤተሰብ እንዴት ናችሁ? ሰላም ነው፣ አማን ነው፣ ሁሉ ሰላም። ዛሬም እንደተለመደው እንግዲህ በሰዓታችን ከች ብለናል። አሪፍ 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 እንትኖች አሉን ዛሬ። እንግዲህ ትምህርታችን መማር ከጀመርነው ስፔሻሊ ፓይተንን ከጀመርነው ከዚህ በፊት የነበሩት እንደ ኤችቲኤምኤል፣ ሲኤስኤስ እንደዚህ ተምረን መጥተናል። አሁን ደግሞ ፓይተን ከጀመርን ይሄኛው ብዙ ይደናል። ፓይተን ላይ ገና ፓይተን ከቫሪያብል ጀምረን ከዳታ ታይፑ ጀምረን ከዛ ደግሞ እንደነ ፎር ሉፕ፣ ዋይል ሉፖች ከዛ ደግሞ ፋንክሽን ይሄን ላይ ያያየን መጥተናል። አሁን ደግሞ ዋናው ወደ ክላስ ወደሚለው ከመሄዳችን በፊት አንድ መሃል ላይ ማየት ያለብን ሞጁል የምትል እና እነዚህ ኢምፖርት የምናደርጋቸው ሞጁሎች እንዴት ነው የምንጠቀማቸው? ሞጁል ማለት ሲጀመር ምንድነው? ሞጁልስ ለምንድን ነው የሚጠቅመው? ሞጁል ባንጠቀም ሲስተም ስንሰራ ወይ ደግሞ እንደዚህ ኮርስ እናደርግ ሞጁል መጠቀማችን ምንድነው ጥቅሙ? ፕላስ ደግሞ ሞጁል ባንጠቀም ምንድነው ማለት ሊያመጣብን የሚችሉ የሚሉ ነገሮችን እናያለን። ከዛ ጋር መያይዘን አንድ ኤግዛምፕል እንሰራና ሞጁል ላይ ያለውን አይዲያ እንድትይዙ ነው። ከዛ በኋላ ከዚህ ቀጥለ ወደ ምንድነው የምንሄደው? ወደ መጨረሻው ክፍል ማለት ይቻላል ወደ ክላስ ነው የምንሄደው። ልክ ክላስ እንደተማርነው ላይቭ ቪዲዮ ደግሞ እንጀምራለን ተባብለናል። ኤአርፒ ቀጥሎ ምንድነው ኤአርፒ የሚለው ወደ መነሻ ብለን የተነሳ ነው። ምንድነው ሐሳባችን የኮር ላይ ምናምን ማስተማር ጀስት አይዲያው እንድትይዙት ዘለም በቃ ኤአርፒ የሚለው ላይ ዘለም ባንዴ ከምንገባ ጀስት የሆነ አይዲያ ይዘን ወደዛ መሄድ ያለብን በመለው ነው መሃል ላይ ኮድ ማስተማር ጀመርነው። ለዛ ይሄን ኮድ ትንሽ የሆነ ሐሳቡ ትንሽ የገባችሁ ይመስለኛል። ወደ ኤአርፒ እንላለን። ኮድ በባህሪው እቺን ያስተማርኩት እቺ ብቻ ነች ማለት አይደለም፣ በጣም ሰፊ ነው። ሌላው የእናንተ ጥረትና ምንድነው በቃ ሪሰርች ማድረግ ይጠይቃል። እናንተ በራሳችሁ ትንሽ ያዛችሁትን ይዛችሁ ማስፋት ትችላላችሁ ማለት ነው። ከዚህ በኋላ ሞጁሉን ጨርሰን ከዛ ወደ ክላስ እንገባለን። ክላስ እንደጨረስነው ኦፊሻሊ ያው ላይቭ ቪዲዮአችንን እንጀምራለን። እዛ ላይ ምንድነው በቃ ወደዚህ ማንልም ያለፉት ላይ ያልገባን ነገር እንጠይቃለን። ከዛ ደግሞ የኤአርፒ ውስጥ ብዙ አይነት የኤአርፒ ፍሬሞች አሉ። ሲጀመር ኤአርፒ ምንድነው ምናምን ብለን አንዱና አሪፍ በዚህ ሰዓት ላይ ኢትዮጵያ ውስጥ በጣም በከፍተኛ የሰው እጥረት ገጥሞት በጣም የሰው ኃይል የሚፈልግ አንድ ኤአርፒ አለ። እሱን መርጠን እሱ ላይ በጣም በሚገባ እንሄድበታለን። ከዛ በኋላ ኦልሞስት እናንተ ከዲቨሎፕመንት ምናምን ዲቨሎፐር ከምንለው አልፈን የኤአርፒ ዲቨሎፐር መሆን ትችላላችሁ ማለት ነው። በጣም ሲምፕል ነው፣ ቀላል ነው። ብቻ በርቱ፣ ጠንክሩ። እሺ ወደ ዛሬ ክላሳችን ስንመጣ ፓይተን ሞጁል ከስክራች ነው የምንጀምረው። ሞጁል ስንል ምን ማለታችን ነው? እስቲ ሞጁል ማለት ምን ማለት ነው? ከዚህ በፊት ይሄን ቃል ሰምታችሁ ታውቃላችሁ? እስቲ ሞክሩት። እስቲ ሞጁል ስንል ምን ማለታችን ነው? እስቲ ሰምታችሁት ከሆነ ኦኬ። እሺ ሞጁል ምንድነው? ፓይተን ፋይል በቃ ሲምፕል ፓይተን ፋይል ነው በቃ። ሞጁል ስንል ምንድነው? የሆነ ፓይተን ፋይል ሴቭ ተደርጎ ተቀምጧል። ከዛ ያም ሞጁል ኔሙን ተጠቅመን እኛ ደግሞ የምንፈልገውን እዛ ላይ እንድንሰራ ምናምን የሚረዳን ነው ማለት ነው። ለምሳሌ ማትስ የሚባል አንድ ሞጁል ቢኖር በዛ ውስጥ እንዳለ ማትስ በቃ ሙሉ ካልኩሌተር ብላችሁ አስቡት። አሁን ካልኩሌተር ልክ ስትከፍቱት ብዙ ነገሮች ይሰራል። ስፔሻሊ አሁን ለምሳሌ ሳይንቲፊክ ካልኩሌተር የምንላቸው በቃ ካልኩሌተሩ ተሰርቶ መጥቷል። የፈለጋችሁት ነገር ነው እዛ ላይ የሚሰሩት። አንድ ካልኩሌተር ተሰርቶ መጥቶ ማለት ነው። እና ሞጁል ስንለም እንደዛ ነው። ሙሉ እንትኑን የያዘው ይሰራና ፓይተን ፋይል ነው ይቀመጣል። ከዛ ያ ስሙን እየጠራን ብቻ መጠቀም እንችላለን ማለት ነው። ምን ኮንቴን ያደርጋል? እነዚህ ሞጁል የምንላቸው ፓይተን ፋይሎች ዶት ባይዘ ፓይተን ሴቭ የሚደረገው ፋይሉ ዶት ፒዋይ ብላችሁ ነው ሴቭ የምታደርጉት። ዶት ፓይተን ማለት ነው። ልክ ኤችቲኤምኤል ለምሳሌ ዶት ኤችቲኤምኤል የምትሉት፣ ሲኤስኤስ ሲሆን ዶት ሲኤስኤስ የምትሉት፣ ፓይተን ሲሆን ደግሞ ዶት ፒዋይ ብላችሁ ነው ሴቭ የምታደርጉት። ብዙውን እኛ ኦንላይን ላይ እየተጠቀምን ስላለን ብዙውን ጊዜ ቪኤስ ኮድ ኦር ፓይቻርም ሞድ ምናምን ላይ ብንጽፍ ሞር ታይት ነበር። ዶት ፒዋይ እያል ሴቭ እናደርጋለን። እንዳውም ዛሬ ቪኤስ ኮድ ላይ ነው ኮድ የምናደርገው ያለውን ነገር እያየን በዛ ላይም ለመሄድ እንድመቸን ቪኤስ ኮድ ምንድነው? ከዚህ በኋላ አሁን ኮምፒውተር ቢኖራችሁ ኢትስ ጉድ። ምክንያቱም በቃ ሰፋ አድርገን እየገባንበት ስለሆነ ለምን ትንሽም ብትሆን ኮምፒውተር እስቲ ሞክሩትና በኮምፒውተር እንድንል። ከዛ ሞጁል እንደዛ ነው የምንጠቀመው ማለት ነው። ለምሳሌ ራሳችሁ አንድ ባይዘ ሞጁል እናንተ መስራት ትችላላችሁ። የሆነ ሞጁል ሰርታችሁ አስቀምጡና በቃ ያ ሞጁል ጠርታችሁ መጠቀም ነው። እና ለምሳሌ እስቲ አንድ ሞጁል ክሬት እናድርግና ለምሳሌ እስቲ ቪኤስ
ቪዥዋል ስቱዲዮ ኮድ እንክፈትና በሱ ነው ዛሬን ኮዳችንን እንሰራው። እሺ አዲስ ፋይል ክሬት እናርግና እዚች ጋር ዊንዶው ላይ እሺ አዲስ ፋይል እዚች ጋር ኒው ፋይል ፓይተን ፋይል እናርግና እሺ አሁን እዚህ ጋር አንታይትል አላ እዚህኛው ላይ ነው። አሁን ለምሳሌ ስም የፈለጋችሁ ስም .py ብላችሁ ፓይተን ሞጁል ሴቭ የምታደርጉት ማለት ነው። እዚች ጋር አሁን እሺ ሴቭ አስ እንበለውና ሴቭ አስ የት ሴቭ እናርገው ነው? እሺ የሆነ ቦታ ዴስክቶፕ ላይ ዝም ብለን እሺ የቱ ጋር እናርገው? እሺ ካይዘን ብሎ ውስጥ ብናለን እሺ አንታይትል py ይላል። ዝም ብለን እኛ ደግሞ የራሳችን ስም እንስጠው። እሺ ምንድነው ሞጁል አዛር የሚማረው module.py እንበለው ሴቭ ሶ module.py የሚለውን ፋይል ሴቭ አድርገናል ማለት ነው። just a module ሶ አንድ ሞጁል ዝም ብለን እንጻፍ እስቲ በቃ በክላስ እና በሞጁል እንዴት ነው አንድ ዝም ብለን ቀለል ያለችዋን አንድ እንጻፍ። ለምሳሌ አንድ ፋንክሽን define greeting ንክፈትና ኔም እንተር እንበልና ታያቻላ ቆይ ላሳድገው ይሄን ነገር ከዛ ሪተርን ኤፍ ያው ስትሪንግ ሲሆን ኤፍ እንደዚህ አድርገን እንጽፋታለን። ሄሎ ለምሳሌ ብለን ኔም እንበለው ለምሳሌ pi equals to 3.14 ነው የpi ጋር አሁን ለምሳሌ እዚች ጋር የሆነች ፋይል ጻፍና እንደዚህ አሁን እቺ ፋይል ጻፍና በቃ ሴቭ ብናደርገው አንድ ሞጁል ነው በቃ ሞጁል ከዛ ይሄኛው የሚሰራው ሙሉ ነገር ጽፈን የሆነች እንትን ነገር ሞጁል አረግን ማለት መጠቀም እንችላለን ነው። ሞጁል ማለት በቃ ሲምፕሊ የሞጁል ነው ገባችሁ? ምክንያቱም module.py በቃ ሴቭ አረኩታ ኮንትሮል ኤስ በቃ አሁን ይሄ ሞጁል ነው። ምንድነው አሁን ሐሳቡ ሞጁል የሚባለው በቃ እንደዚህ በጣም ብዙ ነገሮችን የሚሰራ ፋንክሽን በሉት በቀላሉ እንደዚህ ጽፎት ፋንክሽን ክላስ ምን በውስጥ ብዙ ሊኖረው ይችላል። እነዚህ እንዲሰርተውት በቃ ከዛኛ ደግሞ አንዲት ወርድ ብቻ እነሱ እንትን ያሏት የሞጁል ኔሟን ጠርተን ብቻ ኢምፖርት አድርገን እንጠቀማለን ማለት ነው። አሁን ለምሳሌ ማትስ የሚለው ዴት ለምሳሌ አሁን የዛሬ ቀን እንዲያሳየን ኮድ ብንጽፍ ግዴታ በማድረግ አለብን ዴት ታይም የምትል ሞጁል ኢምፖርት ማድረግ ዴታ የምትለው ደግሞ የዛሬዋን ቀን እንድትሰራ አድርጎ ፋንክሽን ሙሉ ብዙ እንትን በውስጡ ሰርተዋል ያቺን ሞጁል ኔም እንድንጠቀም አድርጓል ማለት ነው። ሶ ሞጁል ማለት ጥቅሙ ምንድነው? በቃ እንደዚህ ተደጋጋሚ እንትኖችን ኮድ አንጽፈን አንዴ ሞጁሉን ኢምፖርት እናደርጋለን እንደፈለግ ነው በዛ ኮዳችን ውስጥ መጠቀም እንችላለን ማለት ነው። ለምንድነው ሞጁል አስፈላጊ? ምንድነው የሞጁል አስፈላጊነት? አንደኛ ዊዛውት ሞጁል ሳይኖር አሁን ለምሳሌ ኮድ ብንጽፍ ሁሉም ኮድ በአንድ ፋይል ውስጥ ነው የሚሆነው። ኦፍ ኮርስ ሞጁል ከሌለ ሁሉም ኮድ በአንድ ፋይል ውስጥ መቀመጥ አለበት። እንደዛ ሲሆን ደግሞ በጣም ብዙ ነው የሚሆነው። በጣም ብዙ ሲሆን ደግሞ ምንድነው የሚያመጣባችሁ? ኮዳችሁን ማኔጅ ማድረግ ይከብዳችኋል። አሁን እናንተ ራሳችሁን ማሰብ ያለባችሁት እንደ ትልቅ ሲስተም እንደሚሰራ መዘጋጀት አለባችሁ። በጣም ትልቅ ሲስተም በጣም ብዙ ፋይል በውስጡ ሊኖረው የሚችለው በጣም ብዙ ፓይተን ባንዴ የሆነ ውስጥ እስከ 1000 ፓይተን ፋይል ሊኖራችሁ ይችላል። ከ1000 እስከ 2000 እስከ 10000 በላይ ፓይተን ፋይል ሊኖራችሁ ይችላል አንድ ሲስተም ሙሉ ሰርታችሁ ለማውጣት። ሶ ያለ ሞጁል የምትሰሩ ከሆነ አስቡት ያኑላምትን ማኔጅ ማድረግ it's difficult በጣም ከባድ ነው። it is hard to manage። ሌላኛው ደግሞ ሞጁል ማንጠቀም ከሆነ ሪዩዘብል ማድረግ አንችልም። ሌላ ቦታ መጠቀም አንችልም። ባይዘይ በቃ ሪዩዘብል ማድረግ አንችልም። እዛ ውስጥ እስካለ ድረስ እንጠቀማለን። ሌላ ነገር ሌላ ቦታ ላይ ሪዩዝ ማድረግ አንችልም። ምን ከሆነ በቃ ሞጁል ያለው ሞጁል ማለት ነው። ከሞጁል ጋር ከሆነስ ኮዶቹ ኦርጋናይዝድ ናቸው፣ ሪዩዘብል ማድረግ እንችላለን። እንደዚህም ደግሞ ክሊነር ናቸው፣ በቃ ጸዴ ናቸው፣ የሚታወቁ ናቸው። ከዛ ደግሞ ቲስ ፕሮፌሽናል በቃ አንድ ሰው አንድ ዲቨሎፐር በቃ አሪፍ ጸዴ ዲቨሎፐር ከሆናቸው
እንትናን በቃ ኢንፋይል ላይብረሪ ምንድነው ኢምፖርት አድርገው ይሄንን ጀስት እንደዛ ነው የምታወሩት። በቃ አዲስ በራሳችሁ የምትለፉት ነገር አይኖርም። ኦልሬዲ የተሰራ ሞጁል አለ፣ እሱን ኢምፖርት አድርጋችሁ ትጠቀማላችሁ ማለት ነው። እንዴት ነው ኢምፖርት የሚደረገው፣ ምንድናቸው ኢምፖርት የሚደረገው የሚሉትን ቀጥለን እናያለን ማለት ነው። ለምሳሌ ፓይተን በባህሪ ፓይተን ከመጀመሪያው ማትስ፣ ዴት፣ ታይም እንደ ጄሰን፣ ራንደም፣ ኦኤስ የሚባሉትን በቃ የነዚህ ላይብረሪ ሰርተውታል ይሄ ሞጁሉ ማለት ነው። ጀስት አሁን ኢምፖርት ዴት ታይም የሚለውን ካረግን በኋላ ታች ወርደን ኮዳችን ላይ የዛሬዋን ቀን እንዲሰራ ምናምን እንዲያሳየን ኮድ እንጽፋለን። አሁን ቀጥለን እናታለን እሷን። ማትስም እንደዚሁ እንትን ማለት እንችላለን። ሶ እነዚህ ሞጁሎች ናቸው ማለት ነው። ስለዚህ ሞጁል የምትለውን ሐሳብ ትንሽ እንትን ለማየት ሞክሩ። ፕላስ ደግሞ አሁን ኮድ ላይ እየጻፍን ስናየው ሞር ትረዳላችሁ ማለት ነው። ምንድነው የምናየው? እንዴት ነው ኢምፖርት የምናረገው? በቃ እንዴት ነው ኢምፖርት የምናረገው? ልክ እዚህ ጋር መጣና ለምሳሌ ቬስ ኮዳችን ላይ መጣና ኢምፖርት እንላለን። ምን ለምሳሌ ማትስ ኢምፖርት አረኩ። አሁን ልክ ኢምፖርት ማትስ ስለው ምን ሆነ መሰላችሁ? አንደኛ ጀስት ለማትስ ለሂሳብ ነገር ለመስራት እንደሆነ በቃ አንደኛ እንዲያቀርብኩት በቀላሉ ኢምፖርት ማትስ ስለው ኦኬ ሉክስ ላይክ በቃ ማትስ ሞጁል እንደሆነ ታወቀ። ከዛስ ሁለተኛ ምንድነው የሆነ እቺን ብቻ በመጻፍ ሜሞሪ ውስጥ እንዲያመጣ አረኩት። ማትስ የሚለውን የኔ ሜሞሪ ውስጥ በቃ ሎድ አረኩት ማለት ነው። እዚህ እኔ የሚጽፈው ኮድ ላይ ማትስ በቃ ሎድ እንዲያደርግ አረኩት። ሶስተኛ ደግሞ ምንድነው ያረኩት? እቺኛውን በመጻፍ ብቻ እቺኛው ፋንክሽን አቬይላብል እንድትሆን ያረኩት። አሁን ማትስ የምትል ፋንክሽን ነች በውስጥ ያለች፣ እቺኛው ፋንክሽን አቬይላብል እንድትሆን አረኩት። አሁን ከዚህ በኋላ ከማትስ ጋር የተገናኙ ነገሮች ምንም ነገር ብጽፍ ራድ ያደርግልኛል በቃ ኦሬዲ። ምክንያቱም ይሄ የማትስ ሙሉ የሚሰራውን ፋንክሽን ኦሬዲ ኢምፖርት አድርጌዋለሁ። ሶ ሜሞሪም ያውቀዋል ኢምፖርት ማድረግያለሁ። ሂሳብ የማትስ እንትን እንደሆነ በቃ እንዲያቀርኩት በዚህ አንድ ኮድ ብቻ በዚህ ሞጁል ብቻ ማለት ነው። ሶ አሁን ኢምፖርት ማትስ ብዬ ማትስ የሚሰራ የሆነች ነገር መስራት ይችላል ማለት እንደ ስኩዌር ሩት የሚሰራ ሌሎችም ሳይንቲፊክ ኮዶችን ሳይንቲፊክ ካልኩሌተሮችን የሚሰራ ልክ እዚህ ጋር ዝም ብዬ ጽፌ ራን ባደረገው ይሰራልኛል ማለት ነው። ቼክ እናድርገው። እሺ አንድ ኮድ እንጻፍ እዚህ ጋር ፕሪንት ለምሳሌ ማትስ ዶት ስኩዌር ሩት ኦፍ የሆነ ቁጥር 25 ልበለው። አሁን ስኩዌር ሩት ኦፍ 25ን አውጣልኝ ካልኩ ስኩዌር ሩት ኦፍ 25ን ይሰራልኛል። እንዴት ስኩዌር ሩቱን ሊሰራ ይችላል? እቺን ብቻ ስለጻፍኩኝ እንዴት ይሰራል ካላችሁኝ ኦሬዲ ማትስ ለሜሞሪ ነግሬዋለሁ። በቃ ሴቭ እንዲያደርግ ነገርኩት። ፋንክሽን አቬይላብል መሆኑን አውቆታል። ከዛ ሰሞኑን እዛች ጋር ሎድ ያረኳት ኢምፖርት ማትስ የምትለዋ ሎድ ያረኳት ምን ታደርጋለች? ይሄን ነገር ሃንድል ታደርጋለች ማለት ነው። ሶ እቺን ሴቭ አድርጌ ራንስ አድርገው ምን ያደርግልኛል? ይሄው ራንስ አድርገው እሺ ይሄው እዚህ ጋር ራንስ አድርገው አያችሁት 5 አለልኝ ማለት ነው። በቃ እንዴት ሊያቻለ ኮቺን ነገር ወደታች ትንሽ ወሰድ ላድርግና ዛሬ እንግዲህ በቬስ ኮድ ነው ኮዳችንን የምንጽፈው። አያችሁ እቺን ብቻ በመጻፌ ፕሪንት ማት ስኩዌር ሩት ኦፍ 25 አልኩት። ሶ ይሄው ስኩዌር ሩት ኦፍ 25ን 5 አድርጎ አወጣልኝ ማለት ነው። እንዴት ሊያውቀው ቻለ? ኦሬዲ የማትስን ሞጁል ኢምፖርት አድርጋለሁ። እቺኛን ባነሳት ባይዘው ኤረር ነው የሚያመጣ አይሰራም። አሁን ኢምፖርት ማትስ የምትላል አንሳትና ሴቭ አድርጌ ፕሪንት ራን ልበለው ድጋሜ። አያችሁ ኤረር ነው ያመጣብኝ። ይሄው እዚች ጋር እንደምታዩት ትሬስ በቃ ያመጣብኝ ነው። ማዝ የለው ማቆም name maths is not defined, did you forget to import maths ይላል። ባይዘ ፓይተን ይነግራል ማለት በቃ ማትስን ኢምፖርት ማድረግ ረስተህ ነው ወይ ምናምን ብሎ ይጠይቃል። ምክንያቱም እንደዚህ ይሰራማ። ሶ ስለዚህ ምን ማድረግ አለብኝ? መመለስ አለብኝ ማለት ነው። ኢምፖርት ምን ማትስ በቃ አሁን ሴቭ አውራን ሳደርገው ይሰራልኛል ማለት ነው። ይሄው ሰራልኝ ማለት ነው። 5 እዚህ ጋር አወጣልኝ። ስለዚህ
የሞጁል ጥቅሞች ምንድነው? አሁን ከዚህ በኋላ የማትስ የፈለኩትን የማትስ አይነት መስራት ይችላለሁ ኢምፖርት ማትስ ስላልኳት ብቻ። ቀጥሎ የምናየው ምንድነው? ዲፍረንት ኢምፖርት ስታይሎች። ኢምፖርት ስናደርግ ደግሞ በፈለግነው ስታይል ኢምፖርት ማድረግ እንችላለን። ስፔሲፊክ አድርገን ራሱ ምን ማድረግ እንችላለን? አሁን አንደኛ አሁን እንደሰራ ነው እዚች ጋር እንደሚታዩት ኢምፖርት ማትስ ብለን ከዛ ማትስ ስኩዌር ሩት ብለን መደበኛ በቃ ይሄ ኢንታየር ሙሉ ሞጁሉን ኢምፖርት ማድረግ እንችላለን። ሁለተኛ ደግሞ ስፔሲፊክ ፋንክሽን የፈለግናትን ብቻ ለምሳሌ እዚች ጋር እናደርጋለን ፍሮም አሁን ከፈለኩ ከማትስ ላይ ይኸው ፍሮም ማትስ አልኩኝ ኢምፖርት ምን ከማትስ ላይ ኢምፖርት ምን ስኩዌር ሩት አልኩኛው አያችሁ። ከዛ እዚህ መጥቼ ማትስ ዶት ብዬ ጠራሁትን ምን ማድረግ ይችላል? ማትሱ አንስቼ ስኩዌር ሩቱን ብቻ መጠቀም ይችላል ማለት ነው። ይሄው ስፔሲፊክ አድርጌ ስለጠራሁት በቃ ይሄው እዚች ጋር ምንድነው ፍሮም ማትስ ከማትስ ሞጁል ላይ ምን ኢምፖርት አድርግልኝ ስኩዌር ሩትን ምንድነው ኢምፖርት አድርግልኝ አልኩት። ሶ ፕሪንት ስኩዌር ሩት ብዬ ይሄን ሲሰራ ይጽፍልኛል ማለት ነው። ያውጣልኛል ራን ይሄ አያችሁ 5 እዚህ ጋር ወጣልኝ። ለምን ምንድነው ከሞጁሉ ውስጥ የፈለግናትን ብቻም ደግሞ ኢምፖርት ማድረግ እንችላለን ማለት ነው። ሞጁል አንድ በእንደዚህ አይነት መልኩ ኢምፖርት ማድረግ እንችላለን ማለት ነው። ሌላ ደግሞ እዚህ ጋር ምን ማድረግ እንችላለን? ሞጁል ኔሙን መቀየር እንችላለን። ባይዘይ ማትስ የሚለው አሁን እነሱ ሞጁል ኔም ትራስቀምጠው ለአላ ይሄ ሞጁል ኔም መቀየር እንችላለን። ሪኔም እንዴት ነው የምናደርገው? እዚች ጋር እቺና ነሳትና እናርጋለን ኢምፖርት ማትስ አስ ምን የፈለግነውን ስፔሊንግ ኤም እንበለው ለምሳሌ አሁን ሪኔም አድርገና ሶ እዚች ጋር ፕሪንት እንዲያደርግልን በፊት ምን ነበር ማትስ ዶት ስኩዌር ምናምን እንነበራ። አሁን ግን ያረግናትን ስም ዶት በቃ አያችሁ ኢምፖርት ማትስ አስ ኤም ማትስ የሚባለውን እንደ ኤም አድርገ ምክንያቱም አሁን ለምሳሌ ሞጁል ኔም እነሱ ጽፎት ያስቀመጡት ሞጁል ኔም ረጅም ከሆነ ለመያዝ የሚከብድ ከሆነ እሱ ሪኔም አድርገን በራሳችን ሙድ መጠቀም እንችላለን። አሁን ለምሳሌ እዚህ ጋር ኢምፖርት ማትስ አስ ኤም አልኩት እንደ ኤም አድርግልኝ ዘን ፕሪንት ምን ኤም የራሴ በፊት ማትስ ዶት ነበር አሁን ደግሞ ኤም ወደ ራሴ ወደ ቀየርኩት ኤም ዶት ስኩዌር ሩቱን አውጣልኝ አልኩት። እሺ ሴቭ እናድርገው ከዛ ራን እንበለው አያችሁ ይሄው እዚች ጋር 5ን አወጣልኝ ማለት ነው። የ25 ስኩዌር ሩቱን 5 አወጣልኝ። ስለዚህ ሞጁልንም ሪኔም ማድረግ ይቻላል ማለት ነው። እየገባችሁ ነው እንግዲህ እዚህ ጋር ደግሞ በቫሪያብልም እንትን ማድረግ እንችላለን ማትስ ላይ። እሺ ይሄን ወደ ነበረውና ኢምፖርት ማትስ እንበለውና እሺ ኢንተር ምን ላለን ነምበር እንበለው ለምሳሌ በቫሪያብል ለመጠቀም እዚ ኢኳልስ ቱ 36 አልኩት። ከዛ ሪዛልት እዚ ኢኳልስ ቱ ማትስ ዶት ስኩዌር ሩት ኦፍ ምን ነምበር እዛች ጋር አሳይን ያረኳት ማለት ነው። ከዛ ምንድነው ፕሪንት ማድረገው? እስቲ ሞክሩ። ፕሪንት ምንድነው ማድረገው? እዚህ ጋር ይሄው እዚች ጋር ነምበር አሳይን ያርጋለሁ ሪዛልቱ እዚህ ጋር እንደዚህ አምጣኝ ቢያለው ሶ ፕሪንት ምን እንዲያደርግልኝ ነው ሪዛልት ማለት ነው። በቃ አሁን እቺን ሴቭ አድርጌ ራንስ አረጋው ምን ያደርግልኛል? የ36 ስኩዌር ሩቱን ይሰራልኛል ማለት ነው። እሺ ሴቭ ስቲራን እናርገው። ይሄው እዚች ጋር 6 አወጣልኝ ማለት ነው። ሶ ማትስን ኢምፖርት አድርጌ ነምበርም እዚህ ጋር አሳይን አድርጌ ከዛ የ36 ከዛ ሪዛልቱ እንደዚህ አሁን እዚህ ጋር ምንድነው እናንተ ደግሞ ሰፋ ያደርጋችሁት ነምበሩን ዩዘሩ እንዲያስገባ ከዛ ስኩዌር ሩቱን እንዲሰራ ማድረግ ትችላላችሁ። ሰፋ ያደርጋችሁ መሄድ ትችላላችሁ ማለት ነው። ይሄን ለእናንተ እንደ አሳይመንት እየሰጣችሁ ነው የሚሄደው። እዚህ ጋር ምንድነው የሚሰሩልኝ ማትስን ኢምፖርት አድርጋችሁ ከዛ ደግሞ ነምበሩን ዩዘሩ እንዲያስገባ እኔ ለምሳሌ የፈለኩትን ቁጥር አስገብቼ ስኩዌር ሩቱን የሚሰራልኝ ሶ እሱን የሚሰራ ሞክሩ እናንተ ደግሞ በራሳችሁ ማለት ነው። እሺ ሌላ ደግሞ እዚች ጋር የምናየው ከማትስ ጋር ፓወር የሚሰራ ለምሳሌ 2 the power of 3 4 the power of 2 5 the power of 3 ምናምን ብቻ እንደዚህ የሚሰራ አንድ እንትን እንሰራለን ማለት ነው። ኢምፖርት ማትስ ያው ሞጁል ኔማችንን ሞጁላችን ኢምፖርት አድርገናል። ሶ ምን እንላለን ፕሪንት ቅንፍ
ከዛ ማትስ ዶት ፓወር ሲሆን ፓወር በቃ ፓወር እንደዚህ እንትን ነው። ከዛ ቅንፍ ውስጥ የመጀመሪያ ቁጥር ከስር የሚቀመጠው ዘ ፓወር ኦፍ ከላይ የምትመጣ ደግሞ ቀጥላል። ለምሳሌ 2.3 ካልኩኝ አሁን ይረዳል። በቃ ፓወር ኦፍ 2 ፓወር ኦፍ 3 ፓወር 2 ኦፍ 3 ነው የሚባለው። ፓወር 2 ኦፍ 3 2 ፓወር ኦፍ 3 ነው እንጂ 2 ፓወር ኦፍ 3። እሺ ሴቭ እናድርገው ራን። እዚች ጋር 8 አያችሁ ምንድነው ፓወር። አሁን እንዴት እየተረዳ ነው እነዚህ ፓወር ስትሉት በቃ አሁን እነሱ ፋንክሽኑን ሲሰሩት ፒኦደብሊውን ለፓወር አርጎ አሳይን አርጎ ፋንክሽኑን ጽፈውታል። እናንተ ፒኦደብሊውን ዝም ብላችሁ ስትጠሩት ያውቀዋል፣ ምክንያቱም ሞጁሉን ኢምፖርት አድርጋችሁታል። ፓወር ምንም በቃ እነሱ እዛ ጋር አሳይን ያደረጉትን ቫሪያብል ኔሞች አሉ። እሱን እንደፈለጋችሁ እዚህ ጋር የጠራችሁ መጠቀም ትችላላችሁ። የሞጁል ጥቅም ገባችሁ? አሁን ይሄን የሚሰራ ካለ ሞጁል ስሩ ቢባል ረጅም እንትን ነው የምንጽፈው፣ ረጅም ኮድ ነው የምንጽፈው። ገባችሁ? እዚህ ጋር እንኳን ትንሽም ስለሆነች በ3 በ4 መስመር ልጽፍ እንችላለን። ግን ትልቅ ሲስተም እየሆነ ስመጣ ግን እቺ ሞጁል ማትስ የምትለው ብቻዋን ያዘችውን በጣም ብዙ ነው። ደግሞ እኮ የሚደብረው ያቺን በፈለጋችሁ ቦታ ላይ ደጋግማችሁ ነው የምጽፉት። እዚህ ጋር ግን ምንም መደጋገም አያስፈልግም። አንዴ ሞጁሉን ኢምፖርት አድርጋችሁታል፣ ጸዴ ረጋ ብላ ምንድነው ዘና ብላችሁ መጠቀም ብቻ ነው የሚጠበቅባችሁ ማለት ነው። ለምሳሌ ፓይ ቫልዩ ነው የሚባለው። ፓይ ቫልዩ የሚባለው 3.14 አሁን በቀላሉ የሆነች ኪወርድ ብቻ በመጥራት ያችን ቫልዩ ይሰጠናል። ለምሳሌ ፕሪንት ማትስ ፒአይ አሁን እቺን ብቻ በመጻፍ ስሎት ፒአይ እቺን ብቻ በመጻፍ ፒአይ ብቻ ስላልኩት የፓይተን 3.14 የሚላላ እሱን ይሰጠኛል አውትፑት ማለት ነው። ይሄ ኮንትሮል ኤስ ራን እናድርገው። አያችሁ 3.14 ምናምን ያው እስከቻለ ድረስ ድርድሮታል። እንዴት ሊያውቀው ቻለ? እዚህ ጋር ቁጥር አልሰጠው ምን አላልኩ። ፒአይ የምትሏል እነሱ አስይዘውታል። በቃ ፒአይ ማለት እዚህ ኳልስቱ ይሄ ቁጥር ነው ብለው ፋንክሽኑ ላይ ጽፈውታል። ይሄን ሞጁል ሲያዘጋጁ ማለት ነው። ይሄ ኢምፖርት ያደረግነው ማትስ ሲያዘጋጁ ፒአይ እንደዚህ ከተጠራ እንዲያውጣ በቃ ብሎ ኦሬዲ ሰርተውታል። አንተ ማትስ ፒአይ ባልነው ቁጥር የፓይተን ነው እንደሆነች ይታወቃል ማለት ነው። ሞጁል የምንለው እነዚህ ነው ማለት ነው። ተረዳችሁኛው? እሺ ሌላ ደግሞ እዚሁ ከማትስ አንወጣ የሆነ ቁጥር አሁን በዶት ይሰጣችኋል። ራውንድ አፕ እና ራውንድ ዳውን ማድረግ ብትፈልጉ ኦሬዲ በቃ የማትስ እንትን ኢምፖርት አድርገናል። ምንድነው የምናደርገው? ፕሪንት ማትስ የምትለው ላይ ራውንድ አፕ ለማድረግ ሴይል የሚል እንትን ወርድ ሰርተውታል። ሴይል ብለን ለምሳሌ 4.2 አሁን ራውንድ አፕ እንዲያደርገው ነው። ይሄንን ክሊክ ኬን ሴቭ አድርጌ እንትን ሳደርገው 4.2ን ራውንድ አፕ ያደርገዋል። እሺ ራልራገው ይሄንን አያችሁ ይሄው 5 አደረገው። እዚህ ጋር ምንድነው ራውንድ አፕ ነው ያደረገው። ጋር ሴይል የምትለው ራውንድ አፕ ነች። እዚሁ ፕሪንት ብዬ ማትስ ማለት እንግዲህ ሞጁል ኔሙን ነው እዚህ ጋር የጠራለው ዶት ፍሎር። እቺ ደግሞ ራውንድ ዳውን እራሱ 4.2 ላድርገው። ከዛ ሴቭ አድርጌ አንዱን 5 አንዱን ራውንድ ወደ ታች አድርጋል ማለት ነው። አያችሁ አንዱን 5 አንዱን 4 አደረገው። እዚህ ጋር ይሄው ዘም ጋር እንደምታዩት ምንድነው ሴይልና ፍሎር ብሎት በቃ ቃሉን ወርዱን ተጠቅሞታል። ገባችሁ? ከዛ እኛ በቃ ወርዱን ብቻ እየጠራ መጠቀም ይቻላል ራውንድ አፕ ራውንድ ዳውን ለማድረግ። እና እንዴት ነው የምናውቀው? ወርዶቹን ካለ ደግሞ ሰርች አድርጉት። በጣም ብዙ እንደዚህ እንትን ነው እናንተ በራሳችሁ እየሞካከራችሁ ብዙ ማወቅ ትችላላችሁ ማለት ነው እዚህ ጋር። ስለዚህ ማትስ ላይ ያሉት እንደዚህ ይመስላሉ ማለት ነው። እሺ ማትስ ላይ አንድ የመጨረሻ አንድ ልጨምርላችሁ። ማትስ እቺ ሞጁል ብቻ ኢምፖርት በማድረጋችን ሌላ የተጠቀምነው ፋክቶሪያል አለ። ለምሳሌ ፋክቶሪያል ኦፍ 5 ፋክቶሪያል ኦፍ 6 ፋክቶሪያል ኦፍ 10 የሚባሉት አሉ። እሱን ስሩ ብትባሉ አሁን ፕሪንት ማትስ ዶት ፋክቶሪያል ሲባል ይሄ ሙሉ ነው የሚጽፉት። ፋክቶሪያል ቅንፍ ውስጥ እስቲ 5 የ5 ፋክቶሪያል ስራልኝ አልኩት 3ቱን ያወጣልኛል። አሁን ያኛውን ስላላጠፋሁት
ይኸው 5 4 120 120 የትኛው ነች? የዚህኛው ነች። 4 የዚህች ነች፣ 5 የዚህኛው ነው። ሶ ይሄንን ማት ኢምፖርት ስላደረኩ ብቻ በእንደዚህ አይነት መልኩ መጠቀም ይችላል ማለት ነው። ስለዚህ ሞጁል የምንለው በቃ ሐሳቡ ይሄ ነው። ሌላ ደግሞ ፓይተን ላይ ያሉት ከሚታወቁት ሞጁሎች ውስጥ ዴት ታይም በቃ ዴት ታይም በጣም የሚታወቅ ሌላኛው ሞጁል ነው። እሺ እሱን ደግሞ እንደዚህ እንስራት። ዴት ታይም ይኸው እዚች ጋር እቺ ነች። አሁን ዴት ታይምን ኢምፖርት ስላደረግ ነው ብቻ ዴት አሁን በዚህ ሳለ ራስ እናደርገው ኮምፒውተራችን ላይ ያለውን ዴት እንዲያሳየን ማየት እንችላለን። አሁን እዚህ ጋር ስንመጣ 11:01 ልክ ራን ስናደርገው እቺኛውን ሰዓት እንዲያሳየን ማለት ነው። እሺ ምንድነው የምናደርገው? አንድ የሆነች ቫሪያብል እንጠቀም። ናው is equals to ዴት ታይም ማን ዶት ዴት ታይም የማን ነው ሞጁል ኔማችን ዶት አልኩ። አሁን ዴት ታይም ያሁኑን እንዲሰጠኝ ዴት ታይም ዶት ናው ከዛ ምን ፕሪንት ላድርገው? ናውን ፕሪንት ላድርገው። ፕሪንት ና ኮንትሮል ኤስ። አሁን እቺን ኮድ ያት ዴት ታይም ምን አድርጌያለሁ? ኢምፖርት አድርጌያለሁ። ሶ ናው ዴት ታይም ዶት ዴት ታይም ሞጁል ኔም ማለት ነው። ከዛ ዴት ታይም ደግሞ የምን ያገኝ ያሁኑ ዶት ናው አሁን እንዲያገኘው አልኩኝ። ከዛ ናው የምትሏል ምንድነው ፕሪንት እንዲያረግ አረኩት። ልክ ይሄንን ራንስ አረጋው። አሁን ልክ እዚች ጋር ያለችዋን ትክክለኛ ሰዓት ያሳየኛል ማለት ነው። ይሄው ራን አያችሁ ዓመተ ምሕረቱን ቀኗን ምናምን እንዳለ እንደዚህ አውጥቶ ያሳየኛል ማለት ነው። እዚች ጋር 26 ይሄው ሰዓቱን 11:03 ማለት ያው በፈረንጆች 23:02 ማለት ነው። አሁን ምንድነው ይሄንን ላገኘ ቻልኩት እቺን ሰዓት ካረንት አሁን ያለችው አሁን ላገኘ ቻልኩት ለምንድነው? እዚች ጋር ዴት ታይም የምትለዋን ሞጁል ኢምፖርት ስላደረኩት ነው ማለት ነው። አሁን አንዳንድ ዌብሳይት ወራ አንዳንድ አፕሊኬሽን ምናምን ላይ ስታዩ አይታችሁ ከሆነ ልክ ስትከፍቱት ትክክለኛ የሰዓታችሁ ሲስተም ሰዓታችሁ ላይ ያለውን እዛ አፕሊኬሽን ላይ ወይ ዌብሳይት ላይ ታዩታላችሁ። በቃ እየቆጠረ ሁላ ማለት ነው። እንዴት ነው? በእንደዚህ አይነት ሞጁል ስለሚሰራ ነው። ሞጁሉን አንዴ ኢምፖርት ስለሚያደርጉት ሰዓቱን ናው የምትሏን እያገኛት ይሄዳል ማለት ነው። አገኛችሁን? ከዚህ ዴት ጋር ተያይዞ ለእናንተ ሁለት የቤት ስራ ልስጣችሁ። አንደኛ የዴት ታይም ምናምን የኛ ላይ አይታችሁት ከሆነ ልክ አሁን እዚች ጋር እንደምታዩት ዓመተ ምሕረቱም አለ ሰዓቱም አለ ምናምና ከእናንተ የሚፈልገው ደግሞ ዴቷን ብቻ የሚያወጣ አንድ ስሩ እስቲ ዴቱን ብቻ ሰዓት ምናምን የለም ዴት ብቻ ዓመተ ምሕረትና ቀኑን ብቻ የሚያወጣ ስሩ አንድ የቤት ስራ ነው ማለት ነው። ሁለተኛ ደግሞ እዛው ከዴት ጋር ተያይዞ ከስተም ዴት የራሳችሁን ስሩ። አሁን ናው ወይ ቱዴ ምናምን ስንለው ያውኑ ከኮምፒውተራችን ላይ ወይ ከኮምፒውተራችን ላይ ያለው ነው የሚያመጣ። እስቲ የራሳችሁን ከስተም ዴት ደግሞ ስሩ የሆነ በቃ በዚህ ቀን ብላችሁ እሱን የሚሰራ ደግሞ ሁለተኛ። ቅድም አንድ ተሰጥቷችኋል። አሁን 2-3 ጥያቄ ማለት ነው ዛሬ ያለን ዴት ጋር። ከኔ ጋር ደግሞ ሌላ የምንቀጥለው ምንድነው? ፎርማቲንግ ዴት ነው። ፎርማቲንግ ዴት በጣም ወሳኝ ነው። ፎርማቲንግ ዴት ማለት ምንድነው? ማን ይቅደም ነው በቃ። አሁን ለምሳሌ እዚች ጋታችሁ ከሆነ ዓመተ ምሕረቱን ሰዓቱን ምናምን አርጓና ከኋላ ያመጣ ከናንተ አሁን ምንድነው የምናደርገው? ማን ይቅደም፣ ሰዓቱ ይቅደም፣ ዓመተ ምሕረቱ ይቅደም። ኢቭን ዓመተ ምሕረቱ ላይ ሆኖ ደግሞ የዓመተ ምሕረቱ ቀኑ ይቅደም፣ ወሩ ይቅደም ወይስ ዓመተ ምሕረቱ የምትሏን ፎርማቲንግ ዴት ትባላለች። እሷን አሁን እኛ በሚመቸን መልኩ ነው ምን ማድረግ ያለብን ፎርማት ማድረግ ያለብን ማለት ነው። እሺ እንዴት ነው? እዚች ጋር ያለው ዴት ታይም ቴክነ ዴት ታይም ዴት ናው የምትሏይ ትቀጥና ፕሪንት ከምትሏን አጥፍተን እዚች ጋር ምን እንበለው ሌላ አሳይን ማድረግ ያለ ምን እንበለው ስሙን ፎርማትድ እንበለው ፎርማትድ እዚ ኳልስቱ እሺ ናው የምትሏ እዛች ጋር ያለችው አንጥራትና ስታርት ኢፍ ታይም እቺ ኪወርድ አለች ምን የሚታረጋት ፎርማት የሚታረጋ ማን ነው? ስትሪንግ ፎርማት ታይም ነች። እቺን እንጠቀማታለን ማለት ነው። ከዛ ቀንፍን ከፍትና ይሄንን ሴሚኮላን ግን ማን ይቅደም። አሁን ለምሳሌ ይር ካልኩ ይር ይቀድማል። እሺ እዚህ ጋር ግን መጀመሪያ ማን መቅደም አለበት? እቺን እንደዚህ ትሆናለች። ይር ኮማ
አይደለም ኮማ ከማድረገው እቺኛው ላርጋት year month እቺ ግዴታ ነች m ከዛ date እነዚህ ስሞል ባረገውም ችግር የለውም m እሺ print ምን ላርገው print ማን ነው አሁን print ማረገው ናውን ሳይሆን ፎርማትድ የምትለው ማለት ነው control s አሁን year month day እንዲያረገው ወር ዓመተ ምህረት month ከዛ day ስቲራል እናርገው አያችሁ ዓመተ ምህረት አለ ቀድ አለ ከዛ ወር አለ እዚህ ጋር እንደፈለኩ መቀየር ይችላል ለምሳሌ እነን ዴት ልበለው ዴት month year ማለት ይችላል እስቲ ሴቭ ራን አድርገው አያችሁ እዚህ ጋር ቀን ሆነ ወር ከዛ ዓመተ ምህረት አወጣልኝ ማለት ነው ስለዚህ እቺ ምንድነው የምትባለው ፎርማቲንግ ዴት ነው በቃ እንደፈለገ አይታችሁት ከሆነ አንዳንድ ቦታ ላይ ቀኑ ይቀርማል አንዳንድ ወሩ ይቀርማል አንዳንድ ቦታ ደግሞ ዓመተ ምህረቱ ብቻ እንደፈለጉ ማስቀመጥ ይቻላል ልክ እንዴት ነው የተቀመጠ ማለት ነው እዛ ላይ ወይ ዌብሳይት ወይ አፕሊኬሽን ላይ እነዛ ሰዓቱ ምናምን እቺ ወር ዓመተ ምህረት ከዛ ሰዓት ምናምን እያለች የምትቀመጠው በእንደዚህ አይነት መልኩ ነው የተጻፈች ማለት ነው በቃ እነሱም እዛ ጋር ዴት ታይም የሚለውን ምን ኢምፖርት ያደርጋሉ ሞጁልን ኢምፖርት ያደርጉታል ከዛ በእንደዚህ አይነት መልኩ ይጠቀሙታል ማለት ነው ስለዚህ እዚች ጋር በቀላሉ እንደዚህ እየጻፍ ኢምፖርት ያደርገውን እንትኖችን ሞጁሎችን መጠቀም ይቻላል ማለት ነው ስለዚህ ሞጁል ጥቅሙ አሁን እዚህ ጋር ጥቅሙን እየተረዳችሁ ያላችሁ ይመስለኛል አሁን ኢምፖርት ዴት ታይም የምትለው ባትኖር ኖሮ ይሄኛውን ኮድ ለመስራት በጣም ሌላ ብዙ መስመር መጻፍ ነበርብን በቃ ይተበቅብን ነበር ኮድ አሁን ላይ ግን በቃ እቺ ሞጁል ብቻ ጠራን በቃ ኩል በቃ እንዲህ ስታዩት ራሱ በጣም አራት መስመር ግን አሪፍ ስራ እየሰራች ማለት ነው እሺ ኮመን ፎርማት ኮድ የምንላቸው እዚህ ጋር አሁን ይር አለ m መንዝ ማለት ነው d ማለት ዴይ ነው h ካለ ሃወር m ካለ ሚኒት s ካለ ያው ሰከንድ ማለት ነው ደግሞ ዴት ዲፈረንስ በቃ ከሆነ ቀን ላይ የሆነ ቀን ቀንሰን በቃ የቀን እንትን ማወቅ ብንፈልግ ልክ እንደዚህ መጠቀም ይችላል ዴት የምትለው አስቀምጠን የሆነ አሳይን አድርገን ከዛ መቀናነስ ለምሳሌ ኢምፖርት ታይም የምትለው አስቀምጠን አላ እቺ እናንሳትና እስቲ ዴት 1 እንበለው እዚህ ኢኳልስ ቱ ዴት ታይም ዶት ዴት ያው ዴት በቂ ነው ቆይ ስሞል ቶሪች ነገር ዴት ኢንቱ ለምሳሌ 26 ያው ነው የዛሬውን እንሰደው ሶስተኛ ወር ከዛ አራተኛ ቀን ከዛ ኦኬ እዚህ ጋር ዲዋል ልበለው ከዛ ዲ2 ልበለው እዚህ ጋር ደግሞ ዴት ታይም ዶት ዴት አሁን ይሄ ምን ሊያረግ ይችላል ለምሳሌ ዓመተ ምህረት የተወለደበት ሰው ምናምን በቀላሉ የዛሬውን ታስገባለ ወይ ደግሞ የተወለደበትን እንዲያስገባ ታረግና ከዛ እድሜውን እንዳውም እቺን ስሩት እንዳውም መጣልኝ ምንድነው የሚሰሩት ዓመተ ምህረት የተወለደበትን ያስገባል ከዛ በኋላ እድሜውን ካልኩሌት የሚያደርግ አንተ ሳው መጣልኝ በቃ ምንድነው በኢንተርኔትን ስሩት ኢንተር በርዝዴት ኢንተር ያደርጋል ከዛ ልክ ኢንተር ራይት እናደርገው በርዝዴቱን ያስገባል ከዛ ዓመተ ምህረቱን በቃ እድሜውን ይነግረናል ማለት ነው አራተኛ ጥያቄ ችን ስራት እንደሆነ እኔ ግን እዚች ጋር በእንትን ልስራት በሃርድ ኮድ 20 10 4 8 ልበለው ዲፈረንስ equals to d1 ሲቀነስ d2 ከዛ ምን ፕሪንት እናደርጋለን ዲፈረንስ ማለት ነው
ስለዚህ ይኸው ራን ስናደርገው እዚች ጋር ይህን ያህል ቀን አለ እያለን ነው። ኦኬ ሶ እና ይሄ ሃርድ ኮድ አድርጌ ነው ኮዱን እዚህ ጋር የጻፍኩት። እናንተ ግን ምን ታደርጋላችሁ? ከዩዘር ኢንፑት የተወለደበትን ዓመተ ምህረት ያስገባል። ከዛ ምን ያመጣል? እድሜውን ይነግረናል ማለት ነው። እድሜ ምን ይነግራል? እድሜ ትሰራላችሁ። ሞክሩት በራሳችሁ እቺን። እሺ ሌላ ደግሞ ጄሰን ፋይል ነው። ጄሰን ፋይል የሪዲንግ አሳይመንት ሰጥቻችኋለሁ። እሷን አንብቧትና ሌሎችም ሞጁሎች ምን አይነት ሞጁሎች ናቸው ምናምን ብላችሁ በራሳችሁ ሞካክሩ። የተሰጠውን የቤት ስራ ስሩ። ከዚህ በኋላ አንድ ክላስ ብቻ ስለ ክላስ በቃ ምክንያቱም ከዚህ በኋላ ይበቃናል። ሞጁሎቹን ኢምፖርት ማድረግ ከቻል፣ ፋንክሽን መጻፍ ከቻል፣ ፎር ሉፕ ዋይል ሉፕ ምናምን መጻፍ ከቻል ከዛ ክላስ ውስጥ እነዚህን ደግሞ ሰብስበን እንዴት እንጠቀማለን። ክላስ ደግሞ ለምንድን ነው የሚያስፈልገው? ልክ አሁን ሞጁልን ለምን እንዳስፈለገ ሁላ እንደተነጋገር ነው። ቀጣይ ደግሞ ክላስ ለምንድን ነው የሚያስፈልገው የሚለውን አንዴ እሱን ካየን በኋላ በቃ ከኮድ ጋር ትንሽ ያለን ነገር እንትን ገታ እናደርግና ወደ ኤአርፒ እንገባለን፣ ወደ ላይቭ ዲስከሽናችን እንገባለን ማለት ነው። ሶ ምንድነው አሁን በቃ እስካሁን ያሉትን ነገሮች ሪቫይዝ አድርጉትና ሞር ለማወቅ ሞክሩ። ምንድነው በቃ ጀስት ሐሳቡን እንድትይዙ ነው። አሁን ኮድ በዚህ ሰዓት ላይ ኤአይ ነው የሚጽፈው እውነት ለመናገር ግን እናንተ ምንድነው ኢቭን ኤረሮችን ራሱ ዲባግ ለማድረግ ዲባግ ሲመጣብህ በቃ ኤረሮቹ ራሱ እንትን ለማድረግ ምንድነው ኤረሩ ራሱ ለማለት ኤአይ ምንድነው ኮድ ሊጽፍላችሁ ይችላል። ሙሉ ለሙሉ ግን ሲስተም አይሰራላችሁም። ግዴታ የእናንተን ዕውቀት ይጠይቃል። የሆነ ነገር ሰርተን ለማውጣት የእናንተን ዕውቀት ይጠይቃል። ጀስት ያን ዕውቀት ደግሞ ማወቅ ስላለባችሁ ነው። ለዛ ደግሞ አሁን እየሄድንበት ያለው እያደረግን ያለነው ኢትስ ጉድ። ሶ እቺ ላይ ደጋግማችሁ ሞክሩ። ሞጁል ላይ እንድታዩ በጣም እንትን ሰጣችኋለሁ ጋፕ፣ ምክንያቱም በጣም ስለምትጠቀሙት ሞጁል ግዴታ በተለይ አሁን ወደ ኢአርፒ ስንገባ ሞጁሎቹን ነው ኢምፖርት እያደረግን የምንጠቀመው። በቃ ዋናው ሞጁል ስለሆነ ሞጁል ላይ ትንሽ ጊዜ ወሰዱና አንብቡ። ከዚህ በላይ አላበዛባችሁም። ሞጁል ላይ እዩትና እስከዛሬ የነበረው ፋንክሽን ምንም አዩትና ልክ አሁን ክላስ ላይ ስንገባ በቃ አንድ ክላስ ብቻ እናደርግና ከዛ ወደ ላይቭ ቪዲዮአችን ገብተን እዛ ላይ ደግሞ ያለውን ነገር እንጠያየቃለን። ከዛ ኤአርፒያችንን ኮንፊገር አድርገን በቃ ኤአርፒ ላይ ያለውን ነገር በስፋት እንሄድበታለን ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በያላችሁበት ብዝዝት በልልኝ።